እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌራ ቁቴን ሰው እንዳይመጣብኝ ስለማልኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስ እያላቀ ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ጃኒ መስለኛል አካውንቷ ተዘግቷል። ቤት አውሪ ችግር የለውም ተዘግቷል። የኔ እናት አካውንቷ ተዘጋ። ከዛ እሷ ወጣች አለ ጃኒ አለችው ነው የምናገረው። ቃል ላትሰሙ ትችሉ ይሆናል። ስራ ሊኖራችሁ ተኝታችሁ ትችላላችሁ። ጃኒ አካውንቴ ተዘጋ፣ ያዘጋው ጆን ዳንኤል ነው አለች። ጆን ዳንኤል በፍጹም እኔ አካውንቷን አልዘጋውም። እንዴት አድርጌ እኔ ቲክቶክ ካምፓኒ ነኝ ወይ በአንድ ቀን ውስጥ እሷን ማዘጋ ብችል የስንቱን ጠላት አዘጋ ነበረ። 1 ሚሊዮን ገንዘቤን አውጥቼ መኪና ጨምሬ የገዛውላ ልጅ ናት። እንዴት እንደዚህ ያደርጋለሁ አለ ጆን ዳንኤል ያለው። እኔ አላልኩኝም። ደግሞ ወደኔ ዳመጡ። ጃኒ ደግሞ ቀበል ላረገችና ኖ እኔና እሱ አብረን በነበረን ሰዓት ቆራርጦ ሰነጣጥቆኛል እና አሁንም ከሱ ውጭ አካውንት የማያዘጋ የለም አለች። ማጃኒ አሉ እነሱ ያሉትን ነው የማስተጋባው። ጆን ዳንኤል በፍጹም ጎንደር ድረስ ያለኝ ጊዜ እኔ ወባ ተይዤ ባንቀጠቀጠኝ ሰዓት የዛ ጊዜ ደውላ፣ ሁለቱም ጓደኞቼ ስለሆነ አይመለከተኝ በመሃል ደውላ፣ ላትሰሙ ትችላላችሁ። እኔ ሰማሁትን ነው የማወራው። ከእንቅልፌ ስነቃ ደውላ ናዮ አጠገባህ አለች ወይ እያለውን ቃል በቃል ነው። ናዮ አጠገባህ አለች ወይ? የለችም። እስኪ ማን አስቴርዬ ትሙት በል። አስቴርዬ ትሙት ጆን ዳንኤል ያለው አስቴርዬ ትሙት። ከዛ አስቴርዬ ትሙት አለ። ራቁትሽን ነሽ ምናምን እሱም አያገባኝም። ይሁኑ እንደፈለጉ ይሁኑ፣ ይቅርብኝ። ቤት ታዬ ይሄን ቡልሺት ብሎክ አድርጊ። ብርጅስቶ ቡልሺት ይውጣ ከዚህ ቆሻሻ። ኮፕሊክ ሸራርግ አንድ ጊዜ ሁላችሁ ልንገርህ። ጆን ዳንኤል የምትባለ ቀጫጫ የሞት ትግሬ አይኑ ትልቅ መሀይም ነው ብያችሁ ነበር። አይኑን አፍቶ ቻል መሳቂያውን ካንተ መሀይም ሰገጤ ስኩዌር አም ቴሊንግ ዩ ስቱፒድ ኒጋ። የራሷን ህይወት እየኖረች የነበረች ልጅ ናት። ለምን ዛሬ ይህንን ማድረግ ፈለገች? እሷ ናት በየቀኑ
ሄዳ የምትደርስበት ወይስ እሱ ነው? እሷ ናት የምታስፈራራው ወይስ እሱ ነው? በእሷ ህይወት እየቀናው ያለው እሱ ነው ወይስ እሷ ናት በእሱ ህይወት እየቀናች ያለችው? ይህንን ነገር እናስተውል። እየተከታተላት ባለው አጋጣሚ እሷ እኮ አንድ ላይቭ ላይ ጌም ለመጫወት መቀመጥ ማትፈልግ ልጅ ናት። እሱ ሲገባ ዘላ የምትወጣ ልጅ ናት። በዚህ ያህል ደረጃ ነው ከሱ የምትርቀው። ለምን ተብሎ ነው አሁን የእሱን ስም ለማጥፋት ይህን ያህል ነገር ያወጣችሁ? ኖ አታወጣም። 100% ነው የምነግራችሁ፣ አታወጣም። ቲክቶኳን አዘጋባት፣ ብዙ ነገር እያደረሰባት አልተው ስላላት ኦኬ ነው እንዲህ ነው አትተወኝም፣ ኦኬ ግጠመኝ እገጥምሃለሁ ብላ ያደረጋትን የፈጸመባትን በደል ህዝብ እዩልኝ ብላ እስከ ዛሬ የደበቀችለትን ቆሻሻነቱን ህዝቤ ሆይ እዩልኝ ብላ አውጣች። ያንን አይቶ መሸፋፈን መደባበቅ የአንድ ሰው ባህሪ አይደለም፣ የሰይጣንና የእንስሳ አስተሳሰብ ነው የምላችሁ። ይህንን አይቶ ሌላ ጆን ዳንኤል ምት እከክ ነሽ እያልኩሽ፣ መሀይም ደንቆሮ ነህ እያልኩ ነው። ብራዘር አታስብም እያልኩ ነው። እቺ ልጅ ጆን ዳንኤል ተርፎ ከእስር ቤት ያኔ ባይገባ ኖሮ ከቀነኒ የተለየ ዕጣ ፈንታ አይደርሳትም ነበር እያልኩ ነው። እንደ ቀነኒ ሆና ዛሬ ልጃን ይናለቅስ ነበር ነው የምላችሁ። ምክንያቱም ሄዳችሁ ገብታችሁ የደረሰባትን በቢላ ሰውነቷ የተቆረጠውን፣ አይኖቿ ያበጡትን፣ አንገቷ የተቀደደውን ገብታችሁ ማየት ትችላላችሁ። ማን ይሄንን ያደረጋት? በየቀኑ ሄዳ ሪንግ ላይ ቦክስ ውድድር ተወዳዳሪ ናት እንዴ ይችልሽ? ኖ የበፊቱ ህይወቷ ይሄ ነበረ። አስተውሉ፣ አስቡ፣ አስተንትኑ፣ አትገድቡ እያልኳቸው ቀጥሉ። በተራ ተራ አውሩ፣ አትንጫጩ። ኤልሻዳይ ጋር ደውዬ ነበረ። እንትና የተናገረው ምንም ደውላ ስትጮህበት ጊዜ ማለት ነው። ኤልሹ ስትጮህበት ምን አለ? አይ እኔ አይደለሁም አልደወልኩም፣ ተደውሎልኝ ነው። ከፈለግሽ ስክሪንሻት ልላክልሽ ሲላት አልፈልግም አለችው። አልፈልግም አለችው። ከዛ አልተቀበለችም፣ አላየችም ነው። ይሄ ነው ያለው። የተናገረውም ጆን ዳንኤል እውነቱን ነው። ይሄ ነው የተባባሉት። ሌላ ጨምሮ አሁን ሰው ላከልኝ ላይቭ ላይ መግባት በሁለተኛ አካውንቴ ላይቭ ላይ መግባት አልችልም ብላ ስቶሪ ላይ ጽፋ ለጥፋለ። ይሄ እንደዚህ አይነት ጨዋታ ባዶናይ አካውንት በባልሽ አካውንት ነይ ነይ ባዶናይ አካውንት ነይ ከሳሽ ነሽ አይደል? ባዶናይ አካውንት ነሽ ነይ ባዶናይ አካውንት ነኝ። ካልመጣች ሌላ ነገር መጣች፣ እኛም እንገለበጣለን እኮ ይሁን። ይኸውልህ ላኩልኝ አካውንቴ ሪፖርት ተደርጎ የኛውም ተዘግቷል። ባዶናይ አካውንት ወይም በጓደኛ አካውንት እኔ ምን ከአዶናይ ጋር ሰላም አይደለም አለቀ። ባዶናይ አካውንት ነኝ ትውልና ሀሳብሽን እሱ እንዲያስረዳ አንቺም ማስረዳ አንላቀቅም። ያ ከሆነ ሁሌ እየተክበረበረና አንድን ሰው ስለማይናገር ብቻ ወታችሁ በመክሰስ በቲፎዞ በተከታይ ሰውን ለመጣል የሚደረገው ነገር ጆከር፣ አንድ ነገር ልናገር እዚህ ጋር ማለት ነው። ማንም ስፔሻል የለም። ሴት ልጅ ስትጎዳ፣ እኔ ልጆች አሉኝ፣ ስለ መውለድ ስላለ መውለድ ሳይሆን ማንኛውም ሴት ስትጎዳ በጣም ድምፅ መሆን እችላለሁ። እኔ ጋይስ፣ እኔ ከሱ የምትሉት ነገር ሳይድ ይዛችሁ በእናንተ ሳይድ ስላልሆነ ብቻ መሳደብ አይቻልም ጋይስ። እውነት ይወጣል ዳሳይ። ከዛ ውጭ ማንኛውም ሴት ስትጎዳ በሴት እንቆማለን ሁላችንም። አይደለም እኛ ልጆች ያለን ሰዎች። ስለ እውነት ሲወራ ግን እውነትን ማመን አለባችሁ። በቃ እውነት የሚያሳምነኝ ሰው ነኝ እኔ። ቁጭ ብለህ ግን ያንተን ሀሳብ አልቀበልም እኔ። ዳሴት ከታች የምታለቅሱ ሰዎች መልስ ልስጣችሁ ብዬ እኔ ልጨምርበት እዚህ ላይ ያውራና ካንተ በኋላ አሁን እዚህ ጋር ምን አለ? ጆከርና ማሜ ናቸው እንደውም መሀል ላይ ሆነው እንትን ያሉት። አንድ ሰው በሴትነቱ መጀመሪያ ቅድሚያ ሰጣለሁ ማለት የጾታ ዘረኝነት ጆን ዳንኤልም ስራው ነው። እዚህ ላይ እስር ሊያጋጥም ይችላል፣ ከማህበረሰብ መገለል ሊያጋጥም ይችላል። የተበደሉ ሴቶች እንደውም ይበልጥ የሚጎዳው የተበደሉ ሴቶች እንዳይታመኑ ሊያደርግ ይችላል። እንደዚህ አይነት ነገር ሰው ሳይበደል ተበድል ያሉ ማለት ነው። እና እዚህ ጋር እንደ ቀላል አንየው። ሴት ልጅ እንደዚህ ሆኛለሁ ብላ ካለቀሰች ወንዱም ሴቱ የሚደግፋት የሴቶች በደል በጣም ስላለ ኢትዮጵያ ውስጥ ያንን ለመከላከል ነው። እና ያንን ክፍተት ተጠቅሞ የራስን አድቫንቴጅ መጠቀም ማለት ሊያስጠይቁላ ይገባል። አሁን ይሄ ሴት ልጅ ስለሆነ ብቻ ደጋፊ ያለኝ አዳምጠኝ። ሴት ልጅ ስለሆነ ብቻ በሴትነት እንደዚህ ሆንኩ ብላ ማንኛውም ያልበደለ ሰው እየወጣች የምታንቋጥና ወደ ሌላ ወንጀል የምታስገባው ከሆነ ይህን ነገር መቀበል አለብን። በጣም ተበዳይ ከሆነች እስካሁን መታ ለምን አታስረዳም? በቃ አሁን የመጣሁት ወንድ ልጅ ተበደልኩ ሲል ራሱ በቃ ወንድ ልጅ ስለምን ይገፋል? ወንድ ልጅ ነገማቴ አለባችሁ ጋይ ሴት እንደ ሴት እንቆማለን፣ ግን ደግሞ የሚበደል ወንድ ይኖራል እኮ ጋይ።
ሴት ስለሆንኩ እኔ በሴት መቆም የለብኝም። ቅድም አሁን ስንነጋገር ገስት ላይ ጆን አልመጣም። መምጣት ካለበት ድፍረት ካለው ይምጣና የደወለ ዮኒም አለ። ዮኒን ይቅርታ ብዬ ነው ያስወረድኩታል። የደወለችው ራሷ ናት። የደወለችበትን ሰዓትና ደቂቃ ሁሉ ሰውነቷን የቆረጠችበትን ሁሉ አሳየ። አሁን እኛ ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው? እኛ እኮ ህፃናቶች እኮ አይደለም። ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት? እኔስ ወንድ አይደለሁም? በዚህ ደቂቃ ላይ ከጆን ዳንኤል ጎን መታ ፊት ለፊት እሱ ሲገባ እሷ ሲገባ እሱ ከቀረ እሱን እንወቅሳለን። ለምን አትመጣም? በአዶናይ አካውንት ትምጣ። አብራው የምትላላ ሰው አብራ በፍቅር የምትኖረው ሰው አይደለም። አካውንቱን እንዴት አይሰጣት? ሀሳቤ ልስጥ አንድ። አሁንም እኔ እሷ የተሳሳተ መረጃ አቀርባለች ብዬ አላስብም። መብቴ ነው፣ ሀሳቤ ነው። በመጀመሪያ የተሳሳተ መረጃ ካልሆነ መጣ ትከራከራ ትምጣ። ምን አጋጥሟት ልጨርስ አንዴ። ምን አጋጥሟት እንደሆነ አናውቅም። ምን ደርሶባት እንደሆነ አናውቅም። እስክትመጣ መጠበቅ። ቆይ ወንድሜ አንድ ጊዜ ቆይ ያዝ። አንተ ምን ታውቅ? እዚህ ጋር እንኳን ከጆገር ጎን ነኝ። እኔ ምናልባት እንደዚህ አይነት እንትንሽ ሴራ ሰውን ለመጣል የምሰራ ሰው አይደለም። ማክበር ያለብኝን አከብራለሁ፣ መናገር ያለብኝን እናገራለሁ። ልጁ መጥቶ ይህን የተደዋወለችበት ሰዓት ሰው ጠቅሶ ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ፣ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገር አይደለ? እሷ መጣ ፊት ለፊት እሱ ጋር ይሰዳደቡ። እኔ ያለው መጥፎ ነገር የሚናገራ ከሆነ አስወጣዋለሁ። ለምን ችግሯን ውሸትህን ነው አንተ ነህ የቆረከኝ። ይኸው መረጃው የታከምኩበት። ለምን አትናገርም? ምን አስፈራት? ቀድማ መገኘት እኮ ያለበት ጆከሪ። አሁንም እኮ እሷ ውሸታም ነች እኮ ለማለትም ታይም ያስፈልጋል። ገባ ማሜ አካውንት የኛውም ተዘጋ በላይ ስቶሪ ላይ ማድረግ አይ ትንሽ ታይም ስጣት፣ ሰው ያውራ፣ ታይም ስጣት። እኛን አንድ የተሰጡን 1 ደቂቃ ምናልባት እንዲህ እናድርግ። ይኸውልህ እኔ አሁን ሰመዱም እንዳለው ነው። እኔ አሁን እስካሁንም በአቋሜ ጸንቻለሁ። ግን ስህተት የሚሆነው ግን እነሱ ኦል ደ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁል ቀን እኔ ቅርታ አድርጉልኝ፣ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገቢያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወጥታ እንዲህ ተደርጊያለሁ ብላለች። ኦፍኮርስ እኔ ጥቃቱን አምናለሁ። ግን መተው እዚህ ጋር እሷ በተለይ እሱ ተናግሯል። ያ እሷ መታ ደግሞ የማታወራ ከሆነ ይሄ ትልቅ ንቀት ነው፣ ትልቅ ንቀት ነው። ሺህ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። ስቶሪ ላይ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ ነው። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ከዛ በኋላ ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ? እኔ ልጨርስላችሁ። እንደውም ጆን ዳንኤል ጋር ከእሷ በላይ ጆን ዳንኤል እናልግባ። ጃኒ ትላንት ማታ እየተጫወት አዶናይ ጋር ከእስር ቤት ከወጣ ጀምሮ ምናልባት እሷ የምታደርሰውና እሷ የምታደርገው በስልኩ ደውላ ወይም የተለያዩ ነገሮች የምትላቸውና እሱ ያሰማው ቮይስ እውነት ከሆነ ምን አይነት ውሳኔ አንተስ ይኖራል? እዚህ ላይ ችግር አይፈጥርም ወይ? እርግጠኛው እነግርሃለሁ ሊሆን አይችልም። ሴት የቆረጠች ሴት እመነኝ የቆረጠች ሴት ደግሜ እነግርሃለሁ፣ ሚሊዮን ጊዜ ደግሜ እነግርሃለሁ። አይሆንም ነው የምልህ። ለምን መሰለህ? የቆየ ቪዲዮ አምጥቶ የቆየ አብሮ የነበሩበት አምጥቶ ዋቴ ማድረግ ራሱን ያስጠቁረዋል። ምክንያቱም እሷ ጋር ሊኖር ስለሚችል ወይም ደግሞ ቼክ ይደረጋል እኮ የኢትዮጵያ ውስጥ ነው ያለው ስልክ ቴሌ ሄዶም ቼክ ማስደረግ ይችላል መቼ እንደሆነ። አንቅራ የተፋችውን ወንድ መልሳ አትልስም ሴት ልጅ። ይሄ የታወቀ ነገር ነው። ስለዚህ በተአምር እሱም ፈልጋ ከአዶናይ ተደብቃ ቪዲዮ ኮል ተደራርጋ የምታደርገው ነገር ድሪዝ ነው። አንድ ጊዜ ላስቆምና ጆን አበባ ስጠኝ ካለ አበባ ስጠኝ ላስገባህ። እኛ እንውጣለን። እሷም ካለች ትምጣና ለላይክ ፍርዱ አሪፍ እንዲሆን ሁለቱም መሆኑን የሆነ አካውንት ተልኮልኛል እሱ መሰለኝ። አይ መሰለኝ የራሱ አካውንት አለው አይደል እንዴ? የምን በሌላ አካውንት ያስመጣው? አይ ይምጣ፣ ምንም ችግር የለውም። ምን አስደበቀው? የራሱ አካውንት አለው። እሷም በዜሮ ፎሎ ትምጣ፣ እሱም በዜሮ ፎሎ ይምጣ፣ መብታቸው ነው። የምን ዜሮ ፎሎ? ሰው ያውቃቸው የለ በዜሮ ከመጡማ ችግር አለባቸው። ትክክል ነው። ፕላስ ደግሞ ቀሚስ አስለብሷት በቃ ኢትዮጵያዊ አድጓት ነበር። በጣም አምሮባት
የሀገር ሱሪ የምታደርገው ልጅ ቀሚስ አስለብሷት ኢትዮጵያ ያስመስሏት ቤተክርስቲያን እየወሰደ ጸጉሯን የነካካ ወንድ ልጅ ለሴት ልጅ እንዴት አድርጎ መንከባከብ እንዳለበት አዶናይ ሳይቶን ነበረ። ሁሉ ጊዜ ጆን ቱ ቢ ኦነስት ዲስሪስፔክት ሲያደርጋት ነው ያየሁት። አዶናይ በጣም ሪስፔክት እንኳን መድረክ ላይ ያሉ ቆሞ ራሱ ጸጉሯን እየነካ ቲሸርቷን ከፍ እያደረገላት ሪስፔክት በቃ ወንድ ልጅ እንዴት ለሴት ልጅ ማድረግ እንዳለበት አስተምሮ አሳይቶን እኔ አዶናይን ማልወደውን እንድወድ ያደረገው በጃኒ የተነሳ ነው። ባይዞ ገባ ግን እንትና በቃ ዲስሪስፔክት ያደርጋል። የወለደውን የራሱ ልጅ ስም እንኳን አያውቅም። ሰው እንዴት የራሱ ልጅ ስም እንኳን በዚህ ላይ መጥቶ ስሙ ማን ነበር ምናምን ብሎ የሚጠይቅ ነው። እና እኔ ተከትየውም አላውቅም። በጣም ጥሩ ያልሆነ ለሴት ልጅ የማይደረግ ነገር ነው ሲያደርግ ያየሁት። እና ያንን እንደውም ሶሪ ማለት አለበት ብዬ አስባለሁ ለአጠቃላይ ለሴቶች። አንድ ሀሳብ እዚህ ጋር ይቅርታና አለያዛችሁ እኔ እንግዲህ እዚህ ጋር ገስት ላይ አይ ቲንክ የሁላችሁንም ሀሳብ ሰምቻለሁ። ምናልባት እኔም ከእናንተ ጋር ነው ሀሳቤ ቅድምም ስንገልጸው እንደነበረ እቺ ልጅ በደንብ ተጎድታለች። አዎ እኔ እንደ አንድ ግለሰብ ላምን የሷን እንዲህ መደረግ ላምን የምችለው የቻልኩትን በምንድን ነው እስከዛሬ በተለቀቁ ቪዲዮዎች ዲስሪስፔክት ሲያረጋት ብዙ ነገር ሲገፋት ሲያንቋሽሻት እዚህ ሚዲያ ላይ ስለምናይ ይሄን ነገር ከማድረግ ወደኋላ አይልም ብዬ እኔ ስለደመደምኩ ነው። ስለዚህ አንተ ግን አሁን ጆካ ከሁላችንም ዝም በይ በቃ። እስር ቤት እያለ ስልክ ነበረበት እኔ ማለት ነው እያንዳንዱ በቀደም ለራሱ በዛ ሶስተኛ አካውንቱ ማለት ነው መጥቶ እዛ እንትን ሲያረግ ነበረ። ስክሪንሻት አድርጌዋለሁ። ቆይ እንደማመጣዋለሁ እንዴ በዚህ ልክ ከዛ ለዛችኛዋ ንግስት ምናምን ይላታል። አፈር ብላ ውሻ ትፍ እከካም በጣም ነው ታስጠጋ። ሸርሙጣ ነው ውሻ ነበር የምትሉት። በህግ ይጠይቅልን። አዎ ይሄ ምንድነው እንዳላችሁ እኛ ራሳችን ለምን ተጠበቀው ሊረዳ ማለት ነው። እንኳን ሰው ሊረዳ የኢትዮጵያን ህዝብ እናት ኤደን አንዴ ስለበይ ለምንድነው ጠበቃ ማን ይዘው ደና ጠበቃ እኔ ምንም ነገር አረጋለሁ። ለምንድነው ጠበቃ ማይያዝላት? እኔ አሁን እሷ ፍቃደኛ ስትሆን ነው ቤቢ እሷ ፍቃደኛ ነሽ ምናምን አትበይ። ዝም በይ። ፍቃደኛ ምን ስትሞት ነው ምንድነው ፍቃደኛ ጃካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ። በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ጆከር ያመሰግናለሁ ወንድሜ። ኧረ በስመ አብ ጆከር እንዴ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ። እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባት ታመጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ። ጃኒ እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣ በቃሽ። ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለም እንደርሳለን። እስከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል ምንድነው ማሚዬ እጇን የተቆረጠችው እራሷ ነች። እጇን የቆረጠችው ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገስት ላክና በሌላ አካውንት ላሳይ። ስቶሪ አሳይቼ ላንሳው ወይ ስቶሪ ያደርጋል ኢንስታግራም ሀሳብ
ሀሳብህን ጨርስና ቴሌግራም ላይ ለእኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት እኔ ያሳየዋለሁ። አንተ ጋር ስለሚዘጋ ችግር የለም። ይኸው አንተ አንድ ያሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ይዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደው ሩሙ አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸው አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያያችሁ ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታ ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አርገውና ራቅ አርጋ አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አርገው። አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ታቀረከው ይዘጋባል። አዎ ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው ጆኒ ዝጋው። ቀጥል ሀሳብን ዞሮ አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታምሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ አድርጉ፣ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ስልክ ካላችሁ ደውሉላት እንድትመጣ። መሯሯጥ። እሺ ይኸው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታች ያላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምሩ አይደለ? ይታያችኋል። ሚስ ኮል አደረገች አያለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዛ ቀይ ስክሪንሾት ያርግና ስክሪንሾት አድርጋ የእሷ ስልክ መሆኑን የእሱ አካውንት መሆኑን ነው። ቀኑ ታያችሁ አይታይም። በጀርባ በፊት ጋር ወደፊትም ቢሆን የምታደርገው ችግር የለም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬ ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትንህ በኩል ጠጋ አድርገው ለጆከር ላክለት ችግር አሁን ይታያል። ጋይስ ሚውት አታንሱ። ሌሎች እስክሪን ልክላለሁ። ይኸው አካውንት ይኸውልህ እኔ እና እሷ ብቻ የምንኖሪያበት አካውንት ነው። ይኸው ሌላው ሌላ ይወራ ነው። ዛሬ ጆን ዳንኤል ጃኒ ባቀረበችበት ክስ ላይ ያቀረበው ማስተባበያ በእውነት ራሱ የሚያስተቸው ሆኖ አግኝቼዋለሁ። እኔ
ለምሳሌ ጃኒ እንደዚህ አድርጎኛል ብላ ለተናገረችው ንግግር መልስ ያደረገው ጃኒ አዶናይ ላይ ቺት እንደምታደርግ ነው። ግን እሱ ያልተረዳው ነገር አንድ ነበረ። እሱም በሚስቱ ላይ ቺት እንደሚያደርግ ምክንያቱም አሁን ከናዮ ጋር አብረው እንዳሉ ተናግሯል እና እዛ ላይ ሳያውቁን አውቆዩን በእኔም ግራ በገባኝ ሁኔታ ጃኒ ከሱ ጋር እንደምታወራና ከሱ ጋር ያላቸው ሪሌሽንሺፕ እስካሁን በድብቅ ሲያራምዱት እንደነበረ ተናግሯል። ለማስተባበል ነው ያንን ሐሳብ ያቀረበው። ሐሳቡን ባያቀርብ መልካም ነው ብዬ ነበር ማሰበው። ምክንያቱም ለቀረበበት ክስ ብቻ መልስ ቢሰጥ አሪፍ ነበረ። ግን ለቀረበበት ክስ እንደ ማስረጃ ያቀረባቸው ሐሳቦች እያንዳንዱ እንደሚደዋወሉ እሱም እንግዲህ ከእሷ ጋር ከተለያየ በኋላ ልጅ ወልዷል። ልጅ ከወለደችለት ሚስቱ ጋር ደግሞ አብሮ እንደሚኖሩ አብረው እንዳሉ በተደጋጋሚ ተናግሮ ነበረ። ግን እሱ ራሱ ከእሷ ጋር ሌላ ሪሌሽንሺፕ ውስጥ ካለ ቦይፍሬንድ ካላት ሴት ጋር ማውራቱ በራሱ ተገቢ አይደለም፣ ትክክል አይደለም። እሱ ግን መልስ አድርጎ ነው ያቀረበው። እሱ ነገር ትክክል አይደለም። እዚህ በሁለቱ መካከል የተጎዳው አዶናይ ነው። አዶናይ እንግዲህ አርፎ ከተቀመጠበት ነው ምንም በማያውቀው በአደባባይ ሚስቱ ማለትም ገርል ፍሬንዱ ቺት እንደምታደርግበት ጆን ዳንኤል የተናገረው። እንደ ሀሳብ ያቀረባቸው ደግሞ አሉ። ራቁቷን ነው ቪዲዮ እንዳላሳየችው ምናምን ያላቸው ነገሮች አሉ። ግን እሱም ባለትዳር ከሆነ ለምንድን ነው ከቀድሞ ገርል ፍሬንዱ ጋር ራቁቱን ስታወራ አይዘጋም? መዝጋት እኮ ይችል ነበር። ስልክ ቀይሮ በሌላ ስም ሴቭ አድርጎ ስልኳን መነጋገሩ ማውራቱ ተገቢ አይደለም ብዬ ነው ማስበው። እንግዲህ ቀጣይ ነገ ላይ ደግሞ የሚፈጠረውን ነገር አናውቅም። እስከዛው ቸር ቆዩልኝ ቤተሰቦች። ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕን ላለመበጥበጥ ዝም ብዬ ነበረ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናዮ አለች እያለች ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በጌታ ስም ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራችኝ ነው። ይሄ ሳሎን ሆኖ እሷ ሽንት ቤት ተደብቃ በደዌ ራቁቴን ነው በስመ አብ ወወልድ ወመንፈስ ቅዱስ። I'm here to tell you right now, we don't care. ጋይስ የሆነ ሴራ እየሰሩ ላይቭ ላይ ገብተው ሌላ አጀንዳ ይዘዋል። ልጅቷን ለመጉዳት ልጅቷ በሆነ ስሜት ተነስታ ራሷን የሆነ ነገር እንድትጎዳ እያረጓት ነው። ገባችሁ? ይህ ቪዲዮ ለጃኒና ለጓደኞቹ በጎኗ ለሚገኙ ጓደኞቹ ሁላችሁ ሼር ኮፒ ሊንክ ሜሽን አድርጉ። ልጅቷ በሆነ ጸጸት ላይ ራሷ ላይ እንድትጎዳ ነው እያረጉ ያሉት። ለምን ሪፖርት አደረግ ለምን አካውንቷን ተዘጋ ሲባል ሌላ ነገር ነው አጀንዳ አውጥቶ እያወራ ያለው። ለምን ልጅቷ ራሷ እንድትጎዳ። ገባችሁ አይደለ? ስለዚህ ሁላችሁም ሼር ኮፒ ሊንክ አድርጉልኝ። ጃኒ ጋር ያለ ሰው ከጎኗ ሰው እንዳይረቅ ነው የምፈልገው። ሁላችሁም የቪዲዮ ሼር ኮፒ ሊንክ ሪፖስት አድርጉልኝ። ወዳችኋለሁ። መልካም ቀን። እሱ እንኳን ሪሌሽንሺፕ ውስጥ እንኳን ቢኖሩ እንኳን እሷ እያለች ነው አይደል ሄዶ ያችን የዛችኛውን የናዮንም ህይወት ያበላሸው። ስለዚህ ነጯን እናውራው ከተባለ ልጁ ጋጦጥ ነው። ስነ ስርዓት የለውም። አዎ ስነ ስርዓት የለውም። ጃኒ እንደኔና እንደ አንዳንዶቻችን አይደለም ቲክታክ የምትጠቀመው። ምክንያቱም ቲክታክ እሷ ላይክ እንደ ስራዋ መተዳደሪዋ ነው። እናቷን የምታኖርበት፣ ቤተሰቦቿን የምታስተዳድርበት፣ እንዲሁም ራሷን የምትተዳደርበት ነው። ስለዚህ ይሄ ነገር ማለት ኦፍኮርስ ከዚህ በፊት ሰበብ እየፈለገ አለች እኮ ራሷ ስትናገር አይደል ይጣላኛል፣ አካውንቴን መታረቅ ሲፈልግ አካውንቴን ያዘጓል፣ ከዛ በኋላ አስከፍትልኝ ብዬ ሄጄ ለምነዋለሁ። ኦፍኮርስ በቃ አሁን ሻይን እያደረገች ነው፣ ደስተኛ ነች በአዶናይ፣ ሪስፔክት ያደርጋታል፣ አፕሪሺየት ያደርጋታል። አንድ ሴት ልጅ በቃ ሁሉም ሴት የምትመኘውን አይነት ግንኙነት ውስጥ ነው ያለችው። ከማን ጋር? ከአዶናይ ጋር። ማንኛውም ወንድ ደግሞ የሆነ የጣሉትን ሲያነሱበት አይወድም። በቃ ዛ ሴት እንጂ እኔ አንድ ቀን እኔ ምንም ፐርሰናል ችግር የለብኝም። እኔ ጌመር አይደለው ምናምን፣ ግን ልጁ ጋጦጥ ነው። ጋጦጥ ስነ ስርዓት የለውም። አዎ ስነ ስርዓት የለውም። ስለዚህ እኔ
100% ከጃኒ ጎን ነው የምቆመው። ምክንያቱም እቺ ልጅ ለቤተሰቦቿ የመጀመሪያ ልጅ ነች። ታላቅ ወንድም ቢኖራት የሆነ ነገር ሚጣይ አንድ ጊዜ የሆነ ማለውላችሁም አላችሁ ቴንኪው ሚዲያ ላይ ባለው ነገር ይንጓጠጣሉ፣ ይሰዳደባሉ፣ ይረጋገጣሉ። እሷም ትናገራለች፣ እሱም ይናገራል። እሷም አሁን ያወጣችው እንደዚህ በዚህ በፍቅር ጊዜ ላይ ያለውትን ይሄን ሁኛለው ብላለች። ያንን ተቀድጄ እንደዚህ ቀዶኝ እሱ ነው የቀደደኝ ብላ አውጥተዋለች። እሱ መልካም። እዚህ ላይ አሁን ምን አለ መሰላችሁ ጆን ዳንኤል ከእስር ቤት ከወጣ ሳይወጣ ነው ከአዶናይ ጋር የተገናኘች አይደል ጃኒ? ይወኔ ያ ያሳቃለሁ ያ ከእስር ቤት ሳይወጣ ነው። ኦኬ ከአዶናይ ጋር የመረረ ፍቅር ውስጥ ነው ያለችው። ከአዶናይ ጋር ምናልባት በቅርብ ጊዜ ነው እሱ ጋር ያለች። ለምን ጆን ዳንኤል ጋር መደወል አስፈለጋት? እሷ ያወጣችሁ አለ ከሱም አሁን እኔ የሆነ ቮይስ ስላለ ስለማሰማችሁ ለምን መደወል አስፈለጋት? ግንኙነትስ ለምን አስፈለጋት? እስቲ በምን የተነሳ እንስማውና የተቆራረጠ እንዳይሆን ሙሉ ነገር የደወለችበትም ቤት ድረስ ሁሉ እንደምትመጣ ነው እንግዲህ እኔ የተነገረኝ። እኔ አሁን ሀቁንና እውነቱን እዚህ ጋር የሰማሁትን ነገር የማየውን ነገር እኩላቸው ለኔ ይሆን ግን ገባኝ ግን እሱ አሁን ናዮ ጋር ትክክለኛ ህይወት ጀምሯል። እኔ ካፉ ከአንደበቱ በቃ እኔ እውነቱን ነው የምናገረው ከአንደበቱ የሰማሁትን እንዴ ይቺ ነገር ከቨር እንድትደረግማ ብዙ ነገር ይወራል ሊያረግ ይችላል። እንስማው ቮይሱን ቮይሱን ልከፍትላችሁ ነው። የተቆረጠ ካለ ግን እሷ ጋር ስለሚኖር ልንገር ጆከር አንድ ነገር እሱ የላከልህ ከሆነ የተቆረጠ ካለ እሷም ልልክ ስለምችል በኋላ እሳቱ እሱ ላይ ነው የሚሞቀው። እርግጠኛ ሆኜ ነው የምናገረው። ችግር የለም። እኔ ከሱም ሆነ ከማንም ይሄንን ቮይስ አግኝቼዋለሁ። አሁን ካገኘው አሪፍ ነው። እኔ ያሰማለሁ። ቀጥታ ህይወት እሱ ጀምረዋል እኮ እንስማው ጆከር። እሷስ የራሷን አዶናይ ጋር ከሆነች ወደ ጆን ዳንኤል መደወል ምን አስፈለገ? ጎንደር የጥምቀት ጊዜ የጎንደር የሄዱ ጊዜ አንቀን ነው ይሄ ነገር የተፈጠረው። የደወለችውም ከዛም በፊት ወደ ቤትም ወደ ምናምን ትመጣለች የሚባል ነገር ነው። እንግዲህ ይህንን ቮይስ ሰምታችሁት መወሰን ያለብንንና ወደ የት ነው እንዴትስ ነው የሚባለውን ነገር ማየት አለብን። እሺ በርግ ነው አካውንት በተለያየ መንገድ ይዘጋል። ትንሽ ድምፁ ቀዝቀዝ ያለ ነው። አድምጡ። ጠጋ አድርጋችሁ ስልካችሁን አስተካክላችሁ የገዛ ልጁን ነው ማወራ ገባ ተወልዶ እዛ ላይ ላይቭ ሲያመጧት እሷ ናት እንኳን አክብራው የመጣችው ልጅቷ የልጁ ሚስትር የሱ የልጁ ናት። ከዛ ልጁ ስሙ ማን ነው እያለው ላይ ይጠይቃል። ምንም ግድ የለሽ የሆነ ሰው ነው። እኔ በተወሰነ መልኩ እኔ ከእንትና ላይ ይቻል አይሆን ግልጽ ነው መነግረህ። ይሄ ማን ነው ቀነኒን ከገደለው ጋር ነገር ሌላ ነገር ውስጥ እንዳይገባ ይሄ ነገር መስተካከል አለበት። ልክ አልሰራም። እውነተኛ ማንነት ያለሽ ሴት ነሽ አንቺ። አዶናይ አንቺን ስላገኘ ነው ሊደሰት የሚገባውሽ። በዚህ አጋጣሚ ምነግርሽ አንቺ ነሽ ለአዶናይ ብርቁ፣ እሱ አይደለም። አንቺ ምርጥ ሴት ነሽ፣ በቃ ምርጥ ሴት ነሽ። ጆን ዳንኤል ደግሞ ቦርኮ ነው እያልኩ ነው እኔ ደግሞ። በቃ ታሳፍራለህ፣ አይደረግም እንደዚህ ሳሜ። በሪሌሽንሺፓቸውማ አዶናይ እኮ በጣም አሁን እንደሚወዳት በጣም ሃፒ እንደሆነ እሷን እንዳገኘ እሷን ስላገኘ ደስተኛ እንደሆነ ነው የምናየው። እና ችግር ይመጣል ብለን አናስብም። በዚህ እንኳን እሱን ፓርት ለማለት አይደለም። ብዙ ሰው አዶናይን ስላገኘች ደስተኛ ናት ምናምን ስለሚል ነው የሆነ እሱ እንደሆነ እንትን ስለሚታሰብ እሷ የምድራችን ምርጥ ሴት ናት እያልኳት ነው። ይሄ ነገር ከደረሰሽ ጃኒ አንቺ የምድራችን ምርጧ ሴት ነሽ እያልኩት ነው። እኔ ደግሞ ማንም ሰው ይሄንን ደብቆ አይቀመጥም። ማንም ሰው ያጠፋው ነበር ከሚል ጆን ዳንኤልን አንቺ ያዝሽው መረጃ ያጠፋው ነበር። አንቺ ግን አላጠፋሽውም። ያን ሁሉ ነገር ደርሶብሽ ይሄ ከሰውነት ጥግ በላይ ነው። ምርጥ ሴት ነሽ እያልኩሽ
ሀሳባችሁ መግለጽ ትችላላችሁ። አይ ግን እንትን ነው ገባ እዚው ይልክ መደወል ትችላለች እኮ ልጅቷ እኮ አላገባችም። እኔ ያልገባኝ ነገር ምን እንደሆነ ልንገራችሁ። እሱ ካነሳቸው ነጥቦች ላይክ ፋላሲ ላይክ ይሄ እሱ ያነሳቸው ነጥቦች በቀላሉ የሚጣሉ ነጥቦች ናቸው። ገብቷችኋል? ጎንደር እያለች ደወለች። ኦኬ ሶ ዋት ትላንት ጠዋትም ብደውል ይሄ ነገር የሆነችውን ነገር ላይክ እኔ አይደለሁም ብሎ ማብራራት ላይክ እኔ እንደዚህ አድርጊያት አላውቅም በግንኙነት እያለን የሚል መልስ ወይ ደግሞ በቃ ካረገውም በቃ እንደዚህ ተፈጥሮ ነበረ እንደዚህ ስለተፈጠረ ነው ይቅርታ ወይ ደግሞ እኔ አይደለሁም ገብቷችኋል እንደዛ ያረኩት ማለት ይችል ነበረ። እሱ ያደረገ ያለው እሷ የተናገረችው እኮ ደውዬለት ደውሎልኝ አይደለም እንደዚህ ነገር ተደርጌ ነበረ ነው ያለችው። ገብቷችኋል? እሱ ደግሞ ያለው ጎንደር እያለች ደውላልኝ ነበር። ሶ ዋት ላይክ ጎንደር እያለች ደወለች አይቀይረውም የተናገረችው ነገር። ገብቷችኋል?